አንተ ቡታጀራ የከሳት ነፂን አግኝታታል? አላገኘኋትም። እኔ ለምን ዋሻለሁ? በቃ መዋሸት አለመዋሸት ሳይሆን በቃ እሷን ያረጋኛል ብዬ ዋሻለሁ። በቃ አልተገናኘንም። በቃ ችግር የለውም። አንተ ትሄዳለህ አይደለ? እኔም እኮ መሄድ አይቀርም። ለምን የምትሄጂው? መሄድ ስላለብኝ። ምክንያቱም ንገሪኝ። እሷን አገኛታለሁ። እንደውም እሷን አገኛታለሁ? አዎ መጣለት ነው ማለት ነው። ተሻንጣው ለቀቂዋ ተሻንጣው እንደዚህ አውሪ። ምንም ችግር የለም። ማለትም አውሪ። የምታወሪ ነገር ካለ ታዩ። ለምን ፈለግሽው? ሻንጣውን አትሰጥሽም። በቃ የምታናግሪኝ ነገር ካለ አናግሪኝ። አለም ነው ልታናግርህ ስለምትፈልግ አይደል ቦርሳው የምትቀበል አብርሽ እኮ ይሉጣ የትም አይሄድም። ይሄድ ተው እግዚአብሔርን እኮ ይሄድ። እኔን መታየኝ ትሄዳለህ እንጂ አትወጣ። አሳልፈኛ አብርሽ ስማኝ፣ በእግዚአብሔር ስማኝ፣ በእግዚአብሔር ስማኝ። እርጉዝ ነች ልጅቷ። በዚህ ሰዓት የምታስፈልጋት አንተ ነህ። እሱን ብዬ ደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ማን ያውቃል እንደር ግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም የሚዋደዱ ባሉበት ከተሳሰቡ ልብ ውስጥ ድንበር የለው ልዑሌን እወደዋለሁ ከጎኔ ዛሬ ባጣው ልዑሌን እወደዋለሁ ከጎኔ ዛሬ ባጣው። ሩታ ተረጋጊ፣ በእግዚአብሔር ተረጋጊ ሩታ። የትኛውም ነገር የሚሆነው በመረጋጋት ነው። ሌላ ችግር እንዳይፈጠር ሩታ በእግዚአብሔር በር ላይ ቆመን የጠበቅን ወይስ ምንድን ነው? በር ላይ ቆሜ ሳይሆን ልብስ እያዘጋጁ አብሽ ተረጋግታችሁ አውሩ። ምንድን ነው የምናደርገው? ብትረጋጉና ብትወሩ ሌላ ነገር በእግዚአብሔር። አዎ ጥሩ። እኔም ልብስ የለያዝና መጠባበቀኝ። የት ነው የምትሄጂው? የት ነው የምትሄጂው? ልብስ ላመጣ ነው። አብርሽ ተረጋግታችሁ ቁጭ ብላችሁ አውሩ። እኔ መሄድ አለብኝ። እኔ ስላለብኝ እኮ ነው። ሄዳለሁ። ችግር የለውም። አንቺ ለምን ትሄጃለሽ? መሄድ ስላለብኝ። ለምን? ምክንያቱ ምንድን ነው? መሄድ ስላለብኝ። ያወራን እኮ ጨረስን እኮ። አልጨረስንም። አንተ አውራት የጨረስኩ ነው ያልጨረስኩ። እኔ በምልሽ መንገድ አትሄጂም ማለት ነው? አልሄድም። አትሄጂም? አዎ አልሄድም። ኦኬ። በሌላ መኪና መምጣት ትችያለሽ። ዞር በል። እግዚአብሔርን እኛን ረግጣችሁ ተረጋግታችሁ አስባችሁበት አውርታችሁ ነው። እግዚአብሔርን የተማከለ አትጠብቅ። እሺ ልክ እንደ ሚስት እኔ የኔን ሀሳብ መስማት አለብህ። ሁሌ አንተን ሀሳብ እየሰማሁ ልኖር አልችልም እንዴ። ችግር የለውም። በቃ አቃይተሽ ነኝና በሌላ መኪና ነኝ እኔ ልሄድ። እግዚአብሔርን አትወጣም። እግዚአብሔርን ይሄድ እኮ ነው። በእናትህ አትወጣም። ምን ሆነ አንተ? አይደለም እግዚአብሔርን ሌላ እየሄደብኝ ነው። አቤል ንገርህ፣ ከሄድን አንድ ላይ ነው የምንሄደው፣ አለበለዚያ አትሄድም። አቤል ቁልፉን አምጣው። እግዚአብሔርን ከኔ ተጣልተህ ትሄዳለህ። ምንድነው? ከእሷም ተጣልተህ ከኔ ተጣልተህ ትሄዳለህ። አይደለም አውሩ። ምን እናውራ? ሌላ ችግር እንዲፈጠር አልፈልግም አብርሽ። እሺ ምን ታወራኛለሽ? በቃ ከቅድም የተለየ ነገር ሩታ በቃ ቁጭ ብላችሁ አውሩ። እግዚአብሔርን አውሩ። ይኸው ሌላ ነገር እንዴ? እሺ ንገረኝ። ምን ሰው ጊዜ የለንም። ንገረኝ። ምንድነው የተፈጠረው? ንገረኝ። እንደሚያወሸኝ እኮ ቀድሜ ስለማውቅ። እሺ በቃ ተደማመጡና ምን ብላለች? አቤል አንተም ስማ። በቃ ለአንተ ነገረች። በራሷ ተነገረች እኮ ለአንተ ነገረች። ካልና ነገር ራሷ ይኸው ስማት። አብራ እንደሚያወሸኝ ግን ይኸውልህ ያሳየሁህን አሳይቻለሁ አይደለ? ግን ምን አይታል? ሩታዬ ስሚው ማለት በቃ ተደማመጡ። በእግዚአብሔር ነው ያየኸው ነገር ካለ ነገረኛ። ቦርሳውንም ማስቀምጠው በእግዚአብሔር። አብርሽ ተረጋ። ቦርሳ ይቀመጥና እኔ ችግር የለውም እኮ ቦርሳው የትም አይሄድም እኮ። ንገረኝ አንተ። እሺ የነገረችን ንገረኝ። ምንድን ነው የነገረችን? አንተ ቡታጀራ የከሳት ነፂን አግኝታታል? አላገኘኋትም። እግዚአብሔርን አላገኘኋትም። ከእሷ ጋር ማውራት ትችላለህ። ቀሎና አግኝቷታል ነው እያለች ያለችው። መድኃኒዓለምን ከእናቴ ላይ አላገኘሁትም። በቃ ለእኔ አይደለም ለእሷ ንገራት አብርሽ። ሚስት ነች አይደል? እሷ ምላ ነው እንደዚህ እያለች ያለችው። ሩታ እነሱን መስማት የለብሽም እኮ። እሷን ነው ምን አይተሻል? ተገናኝተን አይተሻል? አይደለም ተገናኝተን አይተሻል? ማሳየ ነገር ይኖራል። ከተረጋጋ ብዙ ማሳየ ነገር ይኖራል። አንድ ነገር ልንገርሽ፣ እኔና እሷ ተገናኝተን አሳይታሻለች ወይ? ንገሪኝ።
እንዴ ምን ሆነ ነው እኔ ለምን ዋሻለሁ? በቃ መዋሸት አለመዋሸት ሳይሆን በቃ እሷን ያረጋኛል ብዬ ዋሻለሁ። በቃ አልተገናኘንም። በቃ ችግር የለውም። አንተ ትሄዳለህ አይደለ? እኔም እኮ መሄድ አይቀርም። ለምን የምትሄጂው? መሄድ ስላለብኝ። ምክንያቱም ንገሪኝ። እሷን አገኛታለሁ። እንደውም እሷን አገኛታለሁ? አዎ እሷን ማግኘት ከፈለሽ ደውለሽ ነገ ላይ ብታመጣልሽም እንዴ ችግር የለውም። እኔ ሄጄ አገኛታለሁ። ለምን? ምክንያቱም ለምን አስተላልፈ መሄድ ስለፈለኩ እኔ እንዴ እየነገርኩሽ እኮ እሷን ማግኘት ከፈለግሽ እኔ ልሄድ ልቀቂኝ። እሷ ግን ነይ ነገ ብታያላግኝሽ ብታያመጣልሻለች። ምን ነው እኔ ብሄድ ችግር ይፈጠራል? እኔ ለአንቺ እያሰብኩ ስለሆነ ነው እንድትሄድ ያልፈለኩት። በሌላ ነገር አይደለም። ሩታ ተረጂኝ እንዴ ለራስሽ እያሰብኩኝ ነው። እንደዛ ነው እንዴ እርጉዝ መሆንሽ ረሳሽ እንዴ? እኔ ለእሱ እያሰብኩ ነው እንደዛ እያልኩሽ ያለው። አንተ ማስተዋወቅ አይጠበቅም። እሷን ማግኘት ከፈለግሽ ነገ ትመጣለች። አግኛት፣ ጥሪያትና ላወራሽ እፈልጋለሁ። ኦኬ ነገ ብትመጣ ነግረሃት ነው? ኧረ በስመ አብ ወልድ ነገር አይበልሽ። እሷን የምትፈልጊያት ከሆነ ላወራሽ አዲስ አበባ ነይ በያት፣ ትመጣልሻለች። ከዛ ውጪ ግን እሄዳለሁ እኔ እንዴ መሄድ ነው። አቤላ እንዴ ስማኝ፣ አብዛው ቃይ ተደረገ። ሩታዬ ማንም የሚመጣ የለም። የትም አትሄዱም። እዚህ ቁጭ ብላችሁ አውርታችሁ የትኛውም ነገር ትፈታላችሁ። ያለፈ ነገር የማይፈልግ እኔ እሷን ሄጄ አወራታለሁ። ታወራላችሁ። የትኛውም ነገር የሚፈታው ነገር ይፈታል። በእግዚአብሔር አቤል፣ እኔ ከሱ ጋር መደረቅ አልፈልግም። አንቺ ማትሄጂም እሱ ማይሄድ ቁጭ ብላችሁ ብትወሩ። ይሄውሽን አሁንም ሰዓት እሺ፣ ቦርሳው ልቀቀው። በእግዚአብሔር ቦርሳውን ልቀቀው። አቤል አትታገለኝ፣ ልቀቀው። ነይ ሩታ ቁጭ ብለሻል። ምንድነው ማናገርክ መሰለህ? ሩታዬ ቁጭ በይ። ተረጋግተን ዛሬ አትሄድም። አውርተን ችግሩን ፈተን ትሄዳለህ። እንደዛ መሆን ሲችል ብቻ ነው የምትሄደው። እንደዛ ቦርሳው አስቀምጧል ብቻ ነው የምትሄደው። አቤል ከቦርሳው ጋር ምን አለ? ምንም እኮ ችግር የለውም። የምታወራኝ ነገር ካለ ቁጭ ብላ አውራኝ። ሌላ የነገረችው ነገር ካለ ንገረኝ። ምን ይዛት ሄድም የተማተ አግኝቷታል ብላ ነው በቃ ምንም። እሱን ደግሞ ነገርኩ አይደለ? ቁጭ ብላ የትኛውም ነገር እሷ ማለች ነው ለመሐላው ቀሏቸዋል መሰለኝ። እሷን ነው ማመን ያለብሽ። እኔ ነው ታዲያ። እሷ እኮ ሶስተኛ ሰው ነች አይደለ? ያየሁትን ነው ማለት ዛሬ መጣች ሰው ነች አይደለ? እኔ 3ም 4ም 5ም ትሆን ያየሁትን ነው ማምነው። ያየሽው ምን እስኪ ንገሪኝ። ይሄንን በይ። ምንም ያየሽው ነገር የለም። በኋላ አሳይሃለሁ። እስኪ አሳይኝ። ይኸው ለኔ ብቻ ነው አይደል? ታሳይኝ። ይኸው ካሜራ እዛ ጋር ነው። አሳይኝ ለኔ። በኋላ አሳይሃለሁ። አይዞህ እንዴ ሩታ ምን እየፈጠርሽ ነው? አውቀሽ ነው ላይ ነው። ምን ነው እንዳልሄድ ስል ነው እንዴ እንደዚህ የምትሆነው? ፈስ ያለበት ዘንድ አይችልም። በቃ ማንም አይሄድም። ሩታ ማትሄጂም፣ አብረሽም አትሄድም። በቃ ያለው ነገር እዚህ ፈታችሁ። ራስሽ ላይ ለምን ነገር ትፈጥሪያለሽ? አውቀሽ ይቅርታ። ቆይ ስልኬ ስለዘጋ በኋላ አሳያለሁ። ለምን ነው እኔን እንክፈተው? ዘግቷል። አውቀሽ ነው ምንም ነገር የተፈጠረ ነገር የለም። በቃ ማረጋገጥ ምናምን የፈለግሽው ነገር አለ። ስላለፈ ታሪክ ማወቅ ፈልገሻል። ሌላ ነገር ምንም የለም። በደንብ አረጋገጥኩኝ። አወኩኝ። አንተ ነህ አይኔን ግንባር አድርገው ብላ እየተዳረከኝ ያለው። አቤል አንድ ነገር ልንገርህ አይደለ? እቺ ልጅ ባለው ነገር በቃ ፎቶ የሆነ ቪዲዮ ሲወጣ የራሷ ነገር ነው። እየነገርኩ ነው፣ እየተናደደች ነው። ከዛ ውጪ ግን ምንም እኔና አንቺ ከተገናኘን ጀምሮ ምንም ነገር ልታገኛችም ምን ቦጣኛ ነው? ምንም የተፈጠረም ነገር የለም። ባለፈ ታሪክ ምንድነው የሚያናደኝ? እኔ ሩታ እየቀናሽ ነው እንዴ? ምንድነው የሚያናደደኝ? ቅናት ነው ወይ እንደሚያደርግሽ? ኧረ በጣም ተጫዋች ሆነሃል እኮ። ቅናት ነው ወይ እንደዚህ የሚያደርግሽ? ቅናት ከሆነ ተናገሪ። አይ በቃ ከኔ አትለይ የምትይኝ ከሆነ ምንም ከአንድ አፍታም ከአንቺ አልለይም። እንዴ ምን ሆነሻል? ወይኔ በእግዚአብሔር ምን ሆናችሁ ነው ግን? እናንተ እኮ ከልጅነት ወጣችሁ አሁን ወደ ልጅ አባት ልትሆኑ፣ የልጅ እናትና የልጅ አባት ልትሆኑ ነው። እንዴት ነው እንደዚህ አይነት ነገር የምታስቡት? እንዴ እሷን የምታስበውን እያያረን ነው ያቤት ነው። እናንተ ትልልቅ ሰዎች አይደላችሁ እንዴ? ባልና ሚስት ናችሁ እኮ አይደል? እግዚአብሔርን የትም አትሄድም። ሌላ ችግር ይፈጠራል እንጂ የትም አትሄድም። ኧረ ወይኔ ከኔ ጋር መጣላት ነው ያማረኝ። ሻንጣውን ልቀቂው። ምንም ችግር የለውም። አልሄድም። አውሪኝ። የምታወሪኝ ነገር ካለ ታየው። ለምን ፈለግሽው? ሻንጣውን አልሰጥሽም። በቃ የምታናግሪኝ ነገር ካለ አናግሪኝ። አለም ነው ልታናግርህ ስለምትፈልግ አይደል ቦርሳው የምትቀበል አብርሽ እኮ ሂዱጣ። የትም አይሄድም። ይሂድ። ተው እግዚአብሔርን የትም እኮ ይሂድ። ና ሂዳ። እኔ ሄዳለሁ እኮ ሂድ። ግን ደግሞ አንቺ ስነ ስርዓትሽ ነው ያለሽ እኮ ና ሂድ። እዚሁ ነው ላገኝሽ የምፈልገው። ነገርሻለሁ። ተሳስተሽ በሌላም መኪና በምንም እንዳትመጪ። አይመለከትም እኮ እንዳትመጪ። እኔ አንተ አትሂድና እንነጋገር ስል አይመለከተኝም። አንተም አይመለከትም። እሺ ያው እንነጋገር። ያው አይመለከትም። በቃ ሂድ። ና ሂድ። ና አልፈልግም። በላቤት ቁበልና ታናግሪኝ። ችግር የለውም። ቁበልና አጥሩ ታናግሪኝ። ችግር የለውም። እኔ ለመነጋገር ችግር የለብኝም። አሁንም እደርሳለሁ። ቁበልና ና ቁበልና ታናግሪኝ ነው። አንተ ሳይሆን እሷ እንደዚህ ሳታወራት ብትሄድ ሌላ አይምሮ ሲያርፋል። በእግዚአብሔር መንገድ ትጀምራለህ በሰላም
የሆነ ሰላም ውስጥ ትገባለህ፣ ጭንቅላት ውስጥ ጥሩ ያስባል። ኧረ በእግዚአብሔር እኔ እሄዳለሁኝ ወይ እሷን አገኛታለሁኝ ምናምን ወይም እንዳትሄድ ስላልኩት ነው ላናግርሽ የሚለኝ። ማታ የት ነበርክ? ምን ስትሰራ ነበር? ማታ እኔን ለማዳመጥ ምንድነው ጆሮክን እንደዚህ ድፍን ያደረገው? ሩታ ስለማታ ስላለፈ ነገር ብቻ ለምን ታወራለሽ? ማታማ እያለቀሽ ነበር እኮ ለዛ ነው በቃ እያለቀሽ ነበር። በዛ ስሜት ሆነሽ እኔ ላወራሽ አልችልም። በቃ እና አድርጌ ነው የማወራው። ስላላዳመጥከኝ ስለተናደድኩኝ ነው እንደዛ ያሆንኩት። አለቀ። እስኪ የተፈጠረው ነገር እርሱት በቃ አብርሽም ርሳው ሩታ አብርሽው በእግዚአብሔር አልገባኝም። አሁን ማሰብ ያለባችሁ ስለ ልጃችሁ ነው አይደል? ስለ ወደፊት አሪፍ ጊዜ ነው ማሳለፍ ያለባችሁ እናንተ። በቃ ያለፈው አልፏል። በቃ ቀልድ አይደለም ሩታዬ፣ በእግዚአብሔር ይሄ ነገር እየተባባሰ እየሄደ ማለት ነው ሌላ ችግር ነው ሌላ መዘዝ ነው ይዞ የሚመጣ። በቃ ካሁኑ እናንተ ፈረሳ አይጠራማ የሚባለው ካሁን እናንተ ነገር ማብረድ ነው ያለባችሁ። በእግዚአብሔር እሷም ትምጣ አገኛታለሁኝ ወይ ሄዳለሁ ምናምን አለቀ። ሲጀመር እኔ አልቀርም ሄዳለሁ። ማንም የትም አትሄጂም አንቺም እሱም አይሄድም። ቤትም መሄድ የማያቅተኝ እንዳይመስልክ ሄጄ አናግሪያት የተፈጠረውን ነገር ሁሉ ያለውን ነገር ሁሉ አይቼ ከዛም በኋላ ማን ጋር እውነት ማን ጋር ውሸት እንዳለ በደንብ አብረን ያለን። ኦኬ እሷ ያለችሽ ነገር ያምንሻል ማለት ነው። እሷ ማይራን አውጥታ በዚህ ሰዓት ድፍረት ኖሯት እንደዚህ አታደርግም እኮ አይደለም። ያም ሆነ እሷ ነው እያመንሻለሽ በዚህ ሰዓት እኔን እያመንሽኝ አይደለም። እንግዲህ ከተደራረበብኝ ውሸት አንጻር ይቅርታ አድርግልኝ። 50% ነው ማመን። ሩታዬ አሁን ማመን ያለብሽ ምን እንደሆነ ታውቂያለሽ? አብሮሽ ያለ እንደዛ ከሆነ እየተማመንን ካልሆነ ነው ምንም አንቺን መጠበቅ አያስፈልግም። ነው ማለት ነው። አንዴ ስማኝ በእግዚአብሔር ሩታዬ አሁን ማመን ያለብሽ ምን እንደሆነ ታውቂያለሽ? አብሮሽ ያለውን ባልሽ ነው። ገብቶሻል? እንዳወጣ ስለሆነ ኤክስፔክት የሚያደርገው እናንተን ለመለያየት የተደረገ ነገርም ሊሆን ይችላል። ሲጀመር እየነገርኩሽ ነው። እኔ ራሱ ደንግጬ ነው የሰማሁሽ አይደል? ቅድም አግኝቷታል ነፂን ሄዶ ቡታጀራ ስትይ እንዴት እሷ አግኝቶኛል ብላ ነው አቤት ምናልባት በቃ እንደዛ ተብላ ነው እሷ ተምሎ ነው የተነገራት። እሷ ላይም ሩታ ላይም ምን መፍረድ አይችልም። ገብቷል? ሁሉም ሰው እያለቀሰ ነው የትኛውም ነገር እያለ ስልኬን ላሳይሽ ወይ ምናልባት አውርተን መስሎሽ ከሆነ ነይ ላሳይሽና ያለውን ነገር አውርተን እንደማናውቅም በደንብ ማወቅ ይችላል። እኔም እኮ ያወራሁትን እኮ መደለት እችላለሁ። ኦኬ አንቺ የምታደርጊውን ግን እኔ ማድረግ አልችልም። አይሽ አይደለ ምን ለያየው እዚህ ጋር ነው። አንቺ ህሊናሽ ላይ ከስ ይችላል፣ እኔ ግን ህሊና ይከሰኛል። ቅለቱን ነው የምነግርህ። አንተ ሜቢ አውራኸውን በጣም ቀላል ነው ማጥፋት። ዲሌት የሚባል እንግሊዝኛ ቋንቋ አለ፣ ይደለታል። አለቀ። በዚህ ልክ ነው በቃ አስተሳሰብሽ። አይገርምም? ሩታ ከመጀመሩ ነው። እኔ እኮ ከዛ በፊት ታያልኩሽን ነገር ትታያለሽ እንዴ? አቆሚ ምርሽ ነገር ታቆሚያለሽ። ከመጀመሩ ነው እንደዚህ ልብሽ እንድን ያለው ከመጀመሩ ነው መዳረቅ የጀመርሽው። ከዛሬ በኋላ ግን እንደዚህ አንቀጥልም። ይኸውልህ እንደዚህ ስለቀጠልን ነው እስከዛሬም የተፈጠሩ ችግሮች የተፈጠሩት። ስለዚህ ነገር ግን ከአሁን በኋላ መደማመጥም መተማመንም ማውራትም ካለብን በስነ ስርዓት አውርተን። አንተ ስለ ጮክ እኔ ላዳምጥ አልችልም። እስከዛሬ አንተ እንዳትናደድ ብዬ እሺ ብዬ ብዙ ያለፍኳቸው ነገሮች አሉ። ከአሁን በኋላ ግን አንዲት ነገር አላልፍም። ገባክ? አንዲት ነገር እኮ ምንም እኮ ያገኘሽው ነገር የለም። የሆነ ነገር አግኝተሽ ቢሆን እኮ ጥሩ ነው። እጄ እግሬ እያልሽ ነው። አንድ ጊዜ ስልክሽን ስኛል አልኩሽ፣ አይ ዘግቷል አልሽኝ። እሺ ልቸርጀው አልኩሽ፣ አይ አልሽኝ። ይሄ ሁሉ ነገር ምን አመጣ ታዲያ? ውሸትሽ ካልሆነ በስተቀር ማለት ነው። ለምን ብዬ ነው ማሽ እና ታዲያ ምን በወጣኝ እና ታዲያ ሳይኛ ታዲያ በወጣኝ ያየሽው ነገር ካለ ለምን አታሳይኝም? ይቋር ካሜራ ሳይኝ። አቤት እኔ ከዚህ በላይ ምንም መታገስ እግዚአብሔርን ወንድም ነኝ አይደል? ወንድም መታኝ ለፍ እግዚአብሔርን መታኝ ለፍ የልጅ ነው። ሌላ ችግር እየተፈጠረ ነው። አብራ እግዚአብሔርን ሌላ ችግር እኔ አልሰማም። እግዚአብሔርን አልሰማም። መታኝ ሂድ፣ ቁልፉን ከኔ ተቀበል። እሷን መልሳት በቃ አለቀ። እኔ አንተም አትሄድም እሷም አትሄድም። እንዴ አቤል እዛ ብዙ ነገር ነው የሚበላሽብኝ። ከሷ እዚህ ያለውን ነገር አስተካክለ እዛኛው ማስተካከል ይችላል። እዚህ ምንም የምታስተካክለው ነገር ይሄው ከሩታ ጋር ያለውን ነገር አስተካክለ ነገር ምን አሳይታለች? አሳይታኝ አይደለም ቪዲዮ ተልኮላታል፣ ፎቶ ተልኮልኛል። እሺ ምን እንደታለ አሳይታለች? ላንተ አሳይታለች? እኔ አላየሁትም። ቅድም አሳይቻለሁ ስትል አውለ ምን አልካት? እኔ እሷን እኮ አሳይቻለሁ አንተ እንድታምንላት ነው እንደዛ እያለች የነበረው። አብርሽ እኮ ያም ሆነ ግን የምታወራቸው ነገሮች ውሸት ናቸው አይደለ? እኔ ቡታጀራ የተነገራት ነገር ነው። ከዛ ነፂንም አግኝታታል ቡታጀራ ሄደ ብላለች። እና ደግሞ ዋናው ነገር ደግሞ አንተ ከቤተሰብ ውጪ ስላደርክ ቤርግ ተከራይተህ ስላደርክ ነው። በቃ ይሄን ነው። እሺ በቃ ይሄንን ደግሞ አስረዳዋት። ገባህ አይደለ? ቤርግም ያደርኩበት ምክንያት ነገርኳት። ከዛ ባለፈ ደግሞ እሷን እንዳላገኘዋት ይኸው ምን እየተናገርኩ መድኃኒዓለምን ማለት ቀልድ ነው። እንዳላገኘዋት በቃ ትረጋጋና የትኛውም ነገር በረጋታ ታውራላችሁ። ቁጭ በል እግዚአብሔርን አትሄድም። እግዚአብሔር አንድ ነገር እኔ መተኸኝ አስቀይመኸኝ ሂድ። እግዚአብሔር ምስክሬ
የምሬ ነው። ለምንድን ነው የሁሉ ነገር ለምን ይፈጠራል ካንተ ጋር? በቃ ካልተፈጠረ ቁጭ በል። እኔ እንደፈለኩ እሺ። ምን ቁጭ ብዬ እኮ 2 ቀን ሆነ። ትናንትና ነው አይደል የመጣሁት። ምን ልታደርግ ነው እየሄደች ያለችው? እሺ ምንም የምታደርግ አንተ ሞተ እሷ ሞታ ቤቱ ምን ይሆናል? ምን ሆነ ናቸው? ማን ይወጣል? ማንም አይወጣም። እንዴ በቃ አንተ ማትወጣም እሷ ማትወጣም። ቁጭ ብላችሁ አውሩ። እኔን መታየኝ ትሄዳለህ እንጂ አትወጣም። አሳልፈኛ አብርሽ ስማኝ፣ በእግዚአብሔር ስማኝ፣ ለምንድን ነው በእግዚአብሔር ስማኝ። እርጉዝ ነች ልጅቷ። በዚህ ሰዓት የምታስፈልጋት አንተ ነህ። አቤት ትሰማኛለህ? እውነት ለእኔ አስበህልኝ ከሆነ እሷን አስቁማት። እኔ ልሂድ። ለአንተንም ለእሷም አስቤ ነው እኮ እኔ ልሂድበት። እሷን አስቁማት። ሄደም እርጉዝ ነች የምታስፈልጋት ታይም ነው። በቃ የትም አትሄድም። ገብቶሃል? እንዴ አቤል ምን እየሆንክ ነው? ምንም እየሆንኩ አይደለም። አስቁማት። የትም አትሄድም። ሩታ እረፊ፣ እግዚአብሔርን እረፊ፣ እረፊ ሩታ፣ በእግዚአብሔር ዝጊው። እግዚአብሔርን ችግር የለውም። ያው ለ15 ቀን 16 ቀን አይደል ምን ቆየው። በቃ እንበቃኝ። እረፊ ሩታ፣ ስሚ፣ እርጉዝ ነሽ፣ መንገድ አይፈቀድም። በእናትሽ ችግር የለውም። እሱ ይሄን ማሰብ ለእናንተ ባታስቡ ለልጃችሁ አስቡ። በእግዚአብሔር ምንም ለማያውቀው ልጅ እኔ አስብለታለሁ። ችግር የለውም። እኔ በሌላ መንገድ ሄዳለሁ። ከሱም ጋር አልፈልግም። አቤል በቃ እኔን ተጣልታችሁ የሚጡ ዛሬ ሁለታችሁ እግዚአብሔርን የመረ እኔ ቁጭ ብሏል። አብሮ አንተ ለምን ማታርፈው? ምን ሆናችሁ ነው ግን ሁለታችሁ መለያኛ ይሆናችሁ? በእግዚአብሔር አንድ ሰው እኮ መረጋጋት ያስፈልጋል። በእግዚአብሔር እኔ ቁጭ ብለሽ በቃ ጃኬቱን ሰሪ ቁጭ ብለሽ እኔ አልተውሽም እኮ ለቀቄ ልሄድበት። በሩ እኮ ተቆልፏል። ቤት በኩል ትወጣላችሁ። ችግር የለውም። በቃ እኔ ጋር ነው አብረን እንወጣለን። ችግር የለውም። ትሸኘኛለህ። እንደውም ምን ልታረጊው ነው? የትም አትሄጂም። እግዚአብሔርን እኔን ረግጣችሁን ከኔ ተጣልታችሁ ትሄዳላችሁ ዛሬ። እናንተ ለልጃችሁ አታስቡም እንዴ? ምን ሆናችሁ ነው? ትልቅ ሰዎች አይደላችሁ? ባለፈው ጉዳይ እንደዚህ ሰው አወራ ብላችሁ በእናትህ እውነት የምታስብልኝ ከሆነ እንዴት ፍቀድልኝ። በደንብ ነው ማስብልሽ። እንደማስብልሽ አንድ ነገር ላስረዳ። እሱ ይሄዳል አይደለ? እኔ ግን እዚህ ቤት መቆየት አልችልም። እሱ ማይሄድም አንቺ ማለት እሱ በሄደ ሰዓት እኔ ጋር የሚፈጠረው ነገር አንተ አታውቀውም። እኔ ጋር ሌላ መጥፎ ነገር እኮ መጥፎ ነገር እንደሚፈጠር ስለማውቀው ገና ካሁኑ አትሄጂም እልሽ። ገብቶሻል? ሌላ ነገር እንዳይፈጠር ከፈለክ እንድሄድ ፍቀድልኝ። በቃ የት ነው የሚፈጠረው? ከሄድሽ ነው ሌላ ነገር የሚፈጠረው። ሩታ እዚህም ካልወርኩኝ የሚፈጠረውን እኔ አውቃለሁ። አይፈጠርም። የትኛውም ነገር ማስተካከል ይችላል። ደግሞ አብረን ያለን እንዲፈጠር አልፈልግም፣ ግን ደግሞ አትገፋፊኝ ፕሊዝ። አልገፋፋሽም ነው እኔ እኮ ነገሮች እንዳይከሩ ነው እንደዚህ እያደረኩ ያለሁት። እኔ በቃ አምላክ ልቀቀኝ፣ ልሂድበት። ኧረ ተወኝ፣ ተለመኔ እንዴት ላስረዳሽ? እሺ በእግዚአብሔር ሁለታችሁም እንደዚህ ከሆናችሁ እንዴት ነው ማስረዳት የምችለው? አሳልፈኝ አቤል፣ አሳልፈኝ። ቁልፉ እኮ እኔ ጋር ነው። ትሰጠኛለህ? ችግር የለውም። ለምንድን ነው የምሰጥሽ? ትሰጠኛለህ? ቁልፉ የተቆለፈ ቁልፍ ነው እኮ። እግዚአብሔርን ሁለታችሁ አንዴ ስማኝ። ኦኬ መሄድ ነው የምፈልጊው? እሷ ማግኘት ነው የምፈልጊው? እሺ እንደዛ ከሆነ ማለት ነው እኔም አልሄድም እሷም አትሄድም። ልጅቷ ነገር ትምጣና እናስጠራ ያለውን ነገር እንፈታለን። አለቀ። ከዛም በኋላ ግን እኔ ተመልሼ ልንገርሽ አይደለ? ተመልሼ ቡታጀራ መጀመሪያ ያላሰብኩት ጉዳይ አልሄድም። በቃ አልሄድም። አትሂድ። እመኝበት። ይሄን ያክል ውሳኔ የሚያስወስን አይደለም። አንተ ተነጋግረን እንድንፈታው ስላልፈለክ ነው። ወይም ደግሞ ሌላ ብትፈራው ችግር ያለብህ ሌላ በቃ የሆነ ችግር አለብህ። እመን፣ ይሄ ሌላ ችግር አለብህ ሲጀመር። ስለዚያማ እንደዚህ አደረግህ። አንድ ነገር ልንገር አይደለ? ምንም ነገር እንዳትነግሩኝ። በቃ ቁጭ ብላችሁ ልጅቷ ትምጣ። እውነታውን መረዳት ነው አይደለ የምትፈልጊው? እሺ ነገ ደውለንላት እናስመጣት። ያለውን እውነታ ከሷ ከኔም በደንብ አድርገን ትሰሚያለሽ። ከዛም በኋላ ግን ታጀራም በኋላ እግዚአብሔር ነው ማለት ተጠጥተሽ እንኳን ሂድ ብትይ ተመልሻለሽ። መንግማት አንችልም ማለት በዚህ ልክ ለምን እንደዚህ መሆን እንደፈለክ ራሱ ለኔ በጣም ትልቅ ነገር ነው። ሩታዬ ይዟል አንቺ ስትሄጂ ሲመልስሽ አይተሻላት። እውነት ቢኖረው ነው ገብቶሻል አይደለ? የምሬን ነው። አንቺ ግን የሰው ወሬ እየሰማሽ ሌላ ነገር እየተፈጠረ በጣም በዚህ ልክ ባይደረቀኝ ነበር። ማውራት ለምን ፈራ ታውቃለህ እንዴ? ለምን ፈራ? ሌላ ነገር ቢኖረው እኮ አንቺ ሚጂ እሱም ይሄዳል ታውቂያለሽ። ሌላ ነገር ይፈጠር ነበር። ግን ደግሞ እሱ ነገሮችን እንዳይባባስ ስለፈለገ ነው እንድትወጪበት ያልፈለገው። ሩታዬ አሁንም ይላክ እዛ ያለው ምን እንዳወራ ከአላቅም
ሜቢ የሆነ ነገር ብለው ይሆናል እንደዚህ ሊረጋጋ የቻለው እንጂ በታሪክ እኔ ምንም እንደማልለው ታውቂያለሽ። ምክንያቱም 2 ቀን በሙሉ እንነጋገር እያልኩት 2 ቀን በሙሉ እንነጋገር እያልኩት ሊያናገረኝ ፈቃደኛ አልነበረም። ለምን ምን ብሎ ያናግርሽ? አንቺ እኮ የምትሰሚው ማለት አሁን እየተፈጠረ ያለውን ነገር ነው። ገብቶሻል? እየሰማሽ ያለሽ ወይ አቤል፣ በጣም የዋህ ነገር ሩታዬ። በቃ አሁን ከዚህ በኋላ ለሚላክልሽ ነገሮች ሁሉ ማለት ነው በቃ ኦኬ። ቀድሜ እያስጠነቀቀኝ ነው አይደለም? በቃ ማለት ቀድሜ እያስጠነቀቅኩሽ አይደለም። ከዚህ በኋላ እኔ ምንም የነገረኝ ነገር የለም። ስለዚህ ለምዶ ቀድሜ የምታስጠነቅቀኝ አይደለም? በቃ ከዚህ በኋላ የምትሰሚው ነገር ይቅር። በቃ ማለት የሚላክልሽን ነገር ተይው። በቃ እስኪ ከሁሉ ነገር ስልካችሁን አጠፋኩና ቁጭ በሉ። የሚላክልኝ ነገርማ ካለ በደንብ አድርጌ ነው የምሰማው ካሁን በኋላ በተለይ እሱ እንደዚህ የሆነበትን ምክንያት ኢቭን ፕሮግራም የሚቀራል ምናምን ያስባለውን ምክንያት በደንብ ማወቅ ፈልገው። በደንብ ላንቺ አስቦ ነው ሩታዬ። በቃ እኔ እኮ ቢያስብ በቃ ስልካችሁን እስኪ አጠፋፉና ቢያስብ ኖሮ ቀድሞ ይሰማኝ ነበር። አቤል ስልካችሁን አጠፋፉ። ቀድሞ ይሰማኝ ነበር። ትላንትና የት ነበረ? እንድናወራ አስፈልግ ትላንት የት ነበር? ከመጨቃጨቅ ወይም ደግሞ የሱን ሐሳብ ብቻ እንድሰማ ከምፈለግ ውጪ የት ነበር ትላንትና? ዛሬ ከመገናኘታችን እዛ ከመሄዱ በፊት ማውራት እፈልጋለሁኝ እያልኩት በኋላ እናወራለን ብሎ ለምን ሄደ? ለእነዚህ ምክንያቶች መልስ ሊኖረው ይችላል። ይኖረዋል። በቃ ቁጭ ብላችሁ ምን አይነት መልስ? ኧረ በእግዚአብሔር ሰውን የማታስጨንቁ እንዴ! እናንተ ምን ሆናችሁ ነው? ስማ፣ ለልጃችሁ ለወደፊት ህይወታችሁ ማሰብትታችሁ እናንተ አሁን እንደዚህ መሆን ነበረባችሁ እንዴ? በቃ ይሄ እኮ ያለፈ ነገር ነው ታውቂያለሽ። የወደፊት ህይወት እንዳይበላሽ ወይም ደግሞ እንዲስተካከል በደንብ መነጋገር ከሚችል ሰው ጋር ነው የምትነጋገረው። ወይም የወደፊቴን ብለን ታስተካከል። አምነሽው አይደለም የገባሽው? እሱስ አምኖሽ እኮ ነው የገባሽ እኮ አላልኩም። አሁን ግን ደግሞ አትሊስት የሰው ይከብዳል እንደ አቤል መነጋገር። የትኛው ነገር አይከብድም፣ ግን ደግሞ ቁጭ ብላችሁ ተረጋግታችሁ እኮ ለምን መረጋጋት ተሳነው እስካሁን? ማለት ላንቺ ብሎ አይደለ እንዴ ከቡታጀራ የትኛው ነገር ጥሎ የመጣው ናስቲው አየር ላይ የመጣው አረ ሩታዬ፣ ላንቺ ባያስብ ነው። እሱ እኮ ምን ሆነች ምን ተፈጥሮ ነው ብሎ ነው የመጣው አይደል? እና ደግሞ አንቺም ተረጋግተሽ ነገሮችን በረጋታ መንፈስ ብታወሩ ደስ ይለኛል። በቃ ያለውን ነገር ስልካችሁን ማጥፉ፣ ቁጭ ብላችሁ ቤታችሁ ሁለታችሁ ብቻ ሆናችሁ ብታወሩ ደስ ይለኛል። ሌላ የለም። አንቺም ሌላ ነገር እየሰማሽ እሱም ሌላ ነገር እየሰማ ሁሉ ነገር ተደበላልቆ ሌላ ችግር እየፈጠረ ነው የሚመጣው። ሩታዬ አንቺ ደግሞ ባናገረውም መጨነቅ የለብሽም። በዚህ ሰዓት የሚያስበው ምን እንደሆነ ታውቃለህ? ለሚፈጠሩት ነገሮች ቀድሞ ምክንያት እንደሚያዘጋጅ ወይም እንደሚዋሽኝ ነው ፊልም አደረገው። ምክንያቱም ከዚህ በፊት እንደዚህ ነገር በተደጋጋሚ ያድርጓል። ዛሬም እሱን እየደገመ ያለው እንደሚያስተካክል ተናግሮ ግን አሁንም ያው ነው። በምን አይነት መንገድ ነው ታዲያ ልንነጋገር የምንችለው? በጩኸት እኮ ሁለታችሁም እየጮኻችሁ እኮ ነው። አንቺ ማጠገቡ ስትሆኝ እልህኛ እየሆንሽ ነው፣ እሱም እልህኛ ይሆናል። እንደዚህ ቆናችሁ ሰማይ ባለመቻሌ ነው እልህኛ መሆነው። እኔ ሲያወራ እየጮህም ሲያወራ ይብን እሰማዋለሁ። እኔ ግን ተረጋግቼ ሳወራ እንኳን እኮ አይሰማኝም። እያየሁ እኮ ነው አይደል እንዴ? ስለዚህ ማን ጋር ነው ጥፋት ያለው? እሺ እኔ እኮ አሁን ግራ ይገባል። ከሁሉም ሰው አስበልጦ አይደል አንቺ ያገባሽ አይደል? ለአንቺ ትልቅ ቦታ ቢኖረው ነው አይደል? ከሱም አልፎ አሁንማ ምን የሆነ ሽጉጥ ደቅኝ ወይ በፌዴራል እንዲከብቤው ነው የሚመስለው። እንደዛም አይመስልም። ሻውን ይመጣል። በረጋታ መንፈስ ብታወሩ ደስ ይለኛል። በቃ የትም አትሄዱ። እሺ ሩታዬ፣ አንቺም ቡታጀራ ያለው የሚለው ነገር እሱም ቡታጀራ ሄዳለሁ የሚለው ነገር እናንተ ካስተካከላችሁ በኋላ የትኛውም ነገር መስተካከል ይችላል። ሌላ ሰው አይግባ በቃ በመሀላችሁ። እግዚአብሔርን በቃ እናንተ አስተካክሉት። እሺ ሩታዬ፣ እሺ በይሩታ እየተባባሰ ሄደ ችግር ቶሎ ነገሮች አይተካላምን ድረስ ምንም አይነት ነገር አላወራም። የሰማኝ ነው አቤል። አሁን ምን ትችላለህ? በቃ ልታወራኝም ያለው ነገር ካለ ብቻዬን ማውራት የምትፈልገው ነገር ካለ ማውራት ትችላለች። ነገ ወይ ከነገ ወዲያ ደውለን አንተም እኔም አብረን ሆነን ነፃነት ጋር ደውለንላት ትመጣለች። ከዛ አብረን ሆነን ተናግረን ከዛን መፈታት ያለበት ነገር ይፈታላታል። አለቀ። ነፃነትም ላታስፈልግ ትችላለች። በቃ ይሄ ነገር እናንተ ሁለታችሁ ካወራችሁ ማለት ነው። እሷ እንድትመጣ ከፈለገች አቤል ይኸውልህ ነገሮችን አላዳምጠው ወይም ደግሞ እልህ ስላጋባኝ ነው እንጂ እሷን አገኛታለሁ ያልኩትኝ
ቀድመን እንድናወራ መንገዶችን ከፍቼለት ነበር። እኔ አሁን ደግሞ ነገር ስትገለባበጥ እያየህ ነው አይደል? ለምን ነገር ተገለባበጫለሽ? ትምጣ አግኛት ስላረን እንዴ ምን ነው ትቀሪያለሽ ያልከኝ? እቀራለሁ ያልከው አግኛት። እሄዳለሁ እሷን አገኛታለሁ ስላረን እንዴ ለምንድን ነው ልብ የሚፈራው? ችግር አለብህ? እሺ በቃ አላውራ መሰለኝ ቢል ከዚህ በኋላ እኔ አላውራ። ተረጋጉ በቃ። እኔ ካንቺ ነፃነት ሁላ እንድታገኛት እኔ አልፈልግም። ምክንያቱም ሌላ ነገር እንዲፈጠር አልፈልግም። ለምን ይፈጠራል? በመነጋገር መግባባት አለ አይደል? አቤል እኔ ውሸታም መባል አልፈልግም። ገባ? ሰው ሁሉ ውሸታም ነው እያለኝ ያለው። ስለዚህ በመነጋገር ውስጥ መግባባት እንዳለ ሁሉ እችል ልጅ ትምጣ፣ ታግኛት፣ ያውሩ፣ ነገሪቱ አለቀ። ከዚህ በላይ ምንም ነገር ይሄን አይነት ፋይል እያወጣች ነፃነት እሷ ሩታ ዝም የምትል ይመስላል። ሌላ ነገር ችግር ታናገራታለች። በቃ አይደለም በቃ ይሄ እሷ እኮ አሁን ባለ ትዳር ነች አይደል? እኮ ምን ታረጋታለች ታዲያ? የእሷ ነገር አሳስቧት ነው አይደል? ሁሉ እንትን እያለች ያለችው ምንም ልታረጋታችልን። ተነጋግረው ይግባባሉ፣ አለቀ። ስለዚህ ነው አንተ አቤት በቃ ችግር የለውም። አብርሃም ረጋ በል ችግር የለውም። እንድናወራ ነው አይደል የምትፈልገው? ስለዚህ አንተም ሂድ፣ ማንም አያስፈልግም። አወራታለሁኝ። አይ ካለች ልጅቷን በዚሁ ለቀን እንጠራታለን። ተገናኝታ የፈለገችውን ጥያቄ ትጠይቃታለች፣ ታወራታለች። በቃ ከዚህ በላይ ነፃነት የለም አይደለ? እኔ የሆነ ችግር ቢኖረው እኮ በኮንፊደንስ ልጅቷን እንጠራልሻለሁ አላትም ነበር አይደለ? ስለዚህ አለቀ በቃ ነው። አደራ በእግዚአብሔር ሩታም አብርሽም አቤል እየሰማኝ ነው። መሄድ ትችላለህ። አብርሽም ሩታም በእግዚአብሔር ለልጃችሁ ስትሉ ለልጃችሁ ለእናንተ ባታስቡ ለልጃችሁ ገና ምንም ለማያውቁ ለልጃችሁ ስትሉ ተረጋግታችሁ አውሩ። በእግዚአብሔር እሞክራለሁ።